በዛ ደግሞ በጣም ደስተኛ ነኝ። ለምን አብርሽ አሁን ላይ ከኤርሜላ ጋር ይህንን ሀገር ለቀው ሊወጡ ነው። ዝምታዬ ፍራቻ ሳይሆን የበቀሌ ጅማሬ ነው አለ አብርሽ ማለት ነው። ኧረ እባክህ እስካሁን ድረስ በቃ ምንም አላደረክም። እስካሁን ድረስ ለካ እየተበቀልካት ምናምን አልነበረም፣ ምንም እያደረክ አልነበረም። ከዚህ በኋላ ነው ገና ልትጀምር ያሰብከው ማለት ነው። ኧረ ጋይስ ብቻ ይገርማል። ግን አብርሽ አንተ ትለያለህ። አንተ በጣም ነው የምትለየው። እና ምን ልታደርጋት ይሁን? ያው መቼስ የምትበቀለው ከሄርሜላ ጋር ያለህን ግንኙነት ጥብቅ አድርገህ በመቀጠል ከሰሞኑ ደግሞ ከጓደኞች ጋር ጓደኞችን እየላክ ከሀገር ሊወጣ ነው እሱ እንደዚህ ምንም በቃ ሌላ ነገር የለውም። በነገራችን ላይ ይዛት ከሀገር ልትወጣ እንደሆነና ፕሮሰሳችሁ እያለቀ እንደነበረ እኔ ከዚህ ቀደም በጣም ከረጅም ጊዜ በፊት ነው ያወሩት። ምክንያቱም የደረሱኝ መረጃዎች ስለነበሩ ማለት ነው። ከመጀመሪያው ከአንተ የቻይና ጉዞ ጀምሮ የሄርሜላ ፕሮሰስ እየተጀመረ እንደሆነ ነገሮችን ለማመቻቸት እዚህ ሩታ ጋር መታችሁ ሲላችሁ የሆነ ነገር ትፈጥራላችሁ። የሩታ ሰርፕራይዝ ጭምር የተደረገው አሁን ላይ በሚደረገው ጉዞ ላይ ችግር እንዳይፈጠርብህ የፍርድ ቤቱን ጉዳይ እንድትተው ምናምን ብቻ ከውስጥ ያደረካቸው ነገሮች በሙሉ ለዚህ እንደሆነ በደንብ ጥንቅቅ አድርገን እናውቃለን። እና እኔ ግን የገረመኝ እስከዛሬ ድረስ ምንም አልበደልኳትም ወይም ምንም አላደረኩም ዝምታን መርጬን የተቀመጥኩት ያልክበት መንገድ ነው ግራ የገባኝና እስኪ የበቀልህን እርምጃ ደግሞ ለማየት እንሞክራለን። ከዛ ውጭ ግን እኔ ለሄርሜላ ማለት የምችለው አንድ ነገር ቢኖር ይሄንን ነው። እስኪ ይሄንን መልእክት አዳምጡት። የሰው ትዳር በር ላይ የምታንዣብቡ ሰዎች ረፉ። የሰማችሁ ነው አይደል? የባልን ስራ መውጫ ሰዓት ጠብቃችሁ የምታንዣብቡ ሰዎች ስርዓት ያዙ። የሰው ቤት ገብታችሁ ለማከፋፈል እንዲህ ብለን ካልነገርናችሁ እኛም አንስተካከል እናንተ መጥተው እንግዲህ በደንብ የሰማችሁት ይመስለኛልና ከዚህ ውጪ ለሄርሜላ ሊባል የሚችል ነገር ይኖራል ብዬ አላስብም። ይሄ ለሄርሜላ ብቻ ሳይሆን ማለት ነው ትዳር ውስጥ ያሉ ሴቶች ላይ ትዳር ውስጥ ያሉ ወንዶች ላይ ምኞታችሁን አጓጉል ምኞታችሁን የምታሳርፉ ሰዎች ይሄ በፈጣሪ ዘንድም በየትኛውም ሃይማኖት ክልክል የሆነ ነገር ነው። በነገራችን ላይ በየትኛውም ሃይማኖት ስህተት የሆነ መንገድ ነው እና ከዚህ ድርጊት ሁሉም ሰው ሊታቀብም ከዚህ ድርጊት ሊያቆም ይሄንን ድርጊት ከመፈጸም ሊታቀብም ይገባል የሚል እምነት አለኝ ማለት ነው። ብቻ ወደ ዛሬው ሐሳባችን ስንመለስ እንግዲህ አብርሽ ሩታን ለመበቀል ዝግጅቴን ጨርሻለሁ ወይም ብሎ መጥቷል። እንግዲህ ራሱ አብስሯል ማለት ነው። ክብሯትና ክብሯን ውድ ቤተሰቦቼ ዝምታዬ ፍርሃት አይደለም፣ ሩታን ልበቀል ዝግጅቴን ጨርሼ አሁን በሙሉ ኃይል ጥቃቴን ለመፈጸም መጥቻለሁ ምናምን የሚል ነው የሚመስለው። እና ማንን እንደዛ እያልክ ነው የሚመስለው? አንዳንድ ጊዜ በነገራችን ላይ በህይወታችን ውስጥ ጸቦች ይኖራሉ፣ አለመስማማቶች፣ አለመግባባቶች ይኖራሉ። ይሄ በእንዳንተ አይነት መንገድ ሳይሆን በየትኛውም አይነት መንገድ አለመግባባቶችና የሆኑ ጸቦች ሊኖሩ ይችላሉ በሰው ልጅ መሀል አይደለም በትዳር ውስጥ ባሉ ሰዎች ይቅርና በኖርማልም በየትኛውም አይነት መንገድ እንደዚህ አይነት ጸቦች ሊፈጠሩ ይችላሉ። ያንተን ከጸብ አንቆጥሮም። በነገራችን ላይ ያንተ ውንብድና ብዬ ነው እኔ የምቆጥረው፣ ውንብድና ማለት ነው። ያንተን በውንብድና ነው የምንመዘግበው። ግን እንደዚህ አይነት ጸቦች አሉና በእንደዚህ አይነት ጸቦች መሀል ላይ አንዳንድ ጊዜ አላስፈላጊ የሆኑ ቃላቶችን መጠቀም፣ ዝምታ። በነገራችን ላይ እንደዚህ አይነት ጸቦች ሲፈጠሩ ዝም ብሎ እያንዳንዱን ነገር ታክሶ ማሳለፍን የመሰለ ነገር የለምና እኔ የሩታንም ቤተሰቦቿንም በጣም ከማደንቅበት ትልቁ ምክንያት መካከል እያንዳንዱን ነገር የሚያዩበት መንገድ እና በዝምታ በሆደ ሰፊነት ነገሮችን ለማለፍ የሚጥሩበት መንገድ በጣም ነው የሚገርመኝና በዚህ ነገር በነገራችን ላይ ኤኒታይም ላይ ተጠቃሚ ናቸው። በነገራችን ላይ ትዳር ውስጥ እንደዚህ አይነት ሽኩቻዎች ሲፈጠሩ ነገሮች ሲፈጠሩ ምናምን ብዙ ማለት ተገቢ ነው ብዬ እንደኔ አላስብም። እና በተለይ ደግሞ በእሷ ቤተሰብም በዙሪያቸው ያሉ ሰዎችም ብዙ ነገሮችን ማለት ወይም እሷን ወግናችሁ እሱን መናገር እሱን ወግናችሁ ደግሞ እሷን መናገር ተገቢ ነው ብዬ አላስብም። ምክንያቱም ብዙ ነገሮች ሲፈጠሩ አይተናል አይደለ? ኩላሊት የተወሳሰዱት ሰዎች ራሱ አሁን ላይ አንድ ላይ ሆኗል። የኩላሊት አስመላሽ ግብረ ኃይል ሁሉ ተቋቁሞ ነበር አይደለ የዛኔ። እና አሁን ላይም የዚህን ያክል ብዙ ነገሮችን ማለት አስፈላጊ ነው ብዬ አላስብም። ግን ያንተ ደግሞ ትንሽ ከፋ፣ ያንተ ከፋ። የሄርሜላ ደግሞ አይን ያወጣ ዘረፋ ማለት ነው። እና
እንደዚህ አይን ያወጣ ዘረፋ ሲካሄድ ደግሞ ዝም ብለን ከዳር ቆመን መመልከት ቢያንስ እውነቱን አለመናገር ትንሽ አስቸጋሪ ስለሚሆን ነው ሀሳባችንን እየሰጠን ያለ ነው። ለማንኛውም እንዴት ናችሁ የእኔ ተወዳጅ ቤተሰቦች? ደህና ናችሁ? አማን ነው፣ አሽ ወይና ነው። ዛሬም እንግዲህ በአዲስ ቪዲዮ ወደ እናንተ ተመልሼ መጥቻለሁ ማለት ነው። አብርሽ በኮሚኒቲው ላይ ፖስት ያደረገው ነገር በርካቶችን እያነጋገረ ይገኛል። ይሄ ልጅ ምን ሊያደርግ ነው? ምን ሊፈጥር ነው ከዚህ በኋላ? እሺ አሁን ምን ሊያደርጋት ነው? እስከዛሬ ድረስ አስለቀሳት፣ አጉላላት። እቺ ልጅ በሰላም የእርግዝናዋን ጊዜ ማሳለፍ አልቻለችም። በሰላም የአራስ ቤት ጊዜዋን ማሳለፍ አልቻለችም። እኝኝኝኝኝኝ እንደተባባሉ ይኸው ረጅም ጊዜ ተቆጠረና እስካሁን ድረስ ለካ እኛ ብዙ ነገር አድርጓታለች ልጅ ተበድላለች ምናምን እንላለን። እሱ ገና ለካ እናቴ አልጀመርም። ገና ከዚህ በኋላ ልጀምር፣ ዝግጅቴን ጨርሻለሁኝ፣ ታንኩን መትረየሱን ምናምን ገዛ አድርጌያለሁኝ፣ ሁሉ ነገር ተሰናዷል። ከዚህ በኋላ ነው ይፋዊ የሚጀምረው አለ እና ይገርማል። እኔ በጣም ነው የገረመኝ እግዚአብሔርን። ያው ሌላ ልታደርግ የምትችለው ነገር ይኖራል ብዬ አላስብም። ልታደርግ የምትችለው ብቸኛ ነገር ምንድን ነው? በመግቢያ ላይም እንደተናገርኩት ከሄርሜላ ጋር ጉዞ ልትጀምሩ ነው። ሃኒሙናችሁንም ልታጧጡፉት ነው። ብቻ ከሀገር ውጭ ልትወጡ እንደሆነ በጓደኞችም አውቀ ከስር ከስር እዚህ ላጲስ እንዲሰሩልህ ባስቀመጥካቸው ሰዎች እንደ ማስፈራሪያ ነገርም ብቻ ጣል ጣል እያደረክ ነው እና ያው የበቀልህ እርምጃ ከዚህ የተለየ ነገር ይሆናል ብዬ እንደኔ አላስብም ወይም አልጠብቅም። እኔ አንድ ነገር ነው ማለት የምችለው። በነገራችን ላይ አንተ ለሩታ ስሜት ከሌለህና ልብህ ሄርሜላ ጋር ከሆነ እችን ልጅ ማጉላላቱ እየተመላለስክ አንዴ ሲልህ ይቅርታ እየጠየቅ አንዴ ደግሞ ሲልህ ውሽማህን አምጥተህ እያሰደብካት ከምትቀጥል ግልጽ አድርገህ ፍላጎትህ ምርጫ ሄርሜላ እንደሆነች ተናግረህ ስትፈልግ ቻይና፣ ስትፈልግ ዱባይ፣ ስትፈልግ ቱርክም ይሁን ስትፈልግ ካለልህ ካናዳም አሜሪካም ሄዳችሁ እንደፈለጋችሁ ማልዲፍ ደሴት ላይ ሄዳችሁ አሾይና ማለት ትችላላችሁ። ግን የሆነ እዚህም አለው እዛም አለው እያልክ ልጅቷን ህይወቷን ባትበጠብጥ የቤተሰቦቿን ሰላም ባትነካካ ጀስት እንደኔ የተሻለ ነው የሚል እይታ አለኝ። ይሄ የኔ ብቻ ሳይሆን የሁሉም ሰው ሀሳብ ይመስለኛል። በነገራችን ላይ ሩታ እስካሁን ድረስ እየተረዳት አይመስለኝም። ሜቢ ይመስለኛል ከበፊት የነበረችውን ሩታ ናት ብለህ ነው እስከዛሬ ድረስ በተደጋጋሚ እንደዚህ አይነት ነገሮችን ስታደርግ የነበረውና ያው ልትበቀል የምትችለው ያለህን ግንኙነት ወይም ከሄርሜላ ጋር ያለህን ነገር ከወትሮ በተለየ መልኩ ጥብቅ አድርገህ በመቀጠል ከሆነ እንጂ ያው ሌላ የበቀል መንገድ ይኖርሃል ብዬ አላስብም። እንግዲህ አይዶ ነው እሷም ከዚህ በኋላ ለምታደርጋቸው ነገሮች አንተ ይፋዊ ጦርነቱን እስከጀመርክ ድረስ እሷ ዝም ብላ ልትመለከት የምትችልበት ምክንያትም ሪዝንም ይኖራል ብዬ እንደኔ አላስብም። እሷም እጇን አጣጥፋ የምትቀመጥ አይመስለኝም። እስከዛሬ ድረስ አጠገቧ ላይ ያሉ ቤተሰቦቿ፣ የአንተን ቤተሰቦች፣ ጓደኞቿ ጭምር የሚሏትን ነገሮች ሰምታ ነገሮችን በሆደ ሰፊነት እያለፈች እንጂ የአንተ ጥፋት ሳይኖርበት ቀርቶ ወይም አንተ ትክክል ስለሆንክ አይደለም እያንዳንዱ ነገር በዝምታ ስታይ የነበረውና አንዳንድ ጊዜ ዝም ያለን ነገር ባንነካካ የተሻለ ነው ብዬ አስባለሁ። በቃ ምርጫ ሄርሜላ ከሆነች እንዳልኩ ዝም ብለህ ወደ ሄርሜላ ብትሄድ የተሻለ ነው ብዬ አስባለሁ ማለት ነው። ጀስት እስኪ አብርሽ ካለው ነገር ጋር የእናንተ ሀሳብ ምንድን ነው? ይህንን ነገር ኮመንት ሴክሽን ላይ አጋሩኝ ማለት ነው። ምሽት ላይ ያው ሰርፕራይዝ ይኖረናል። ምን ይዘውልን እንደሚመጡ አብረን ለማየት እንሞክራለን ማለት ነው። ለማንኛውም እኔ እናንተን በጣም ነው የምወዳችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።